ማን ለመልካም ልብሽ ስለ ስራ አለብኝ ራስቸው እኔም ስራ አለብኝ ተንቀሳቅሽ ይልጣል እሺ ዳን የምር ይኸውልሽ ሄዱ እዛ ቤት ብዙ በደል በድያቸዋለሁ በጣም ብዙ ነገር አድርጌያለሁ ምናልባት ያንን ነገር ማስተካከልበት እድል ከዚህ በላይ ማገኘ ይመስለኛል እና ታደርግ ነው እውነት ለመናገር እስካሁን ምን ማድረግ እንዳለብኝ አላውቅም ግን ቢያንስ ጉዳዩን ለተመስገን እንዳትነግረው ለማድረግ እየሞከርኩ ነው ቆይ ቢሰማ ትሁት አደጋ ውስጥ ትወድቃለች እሱ ደግሞ ይሄንን ሰማ ማለት ትሁትን የሚጠቀምበት ትልቅ መሳሪያ እጅ ገባ ማለት ወይ ጉድ ትሁት ግን ስታሳዝን በጣም በፍርሃት ውስጥ ነው እየኖረች ያለችው ስትይም በዚህ ልክ መሰላቸት ጀመርክ ማለት ነው ቆይቲና ለምንድነው ተስፋ ማቆርጭ መቼም ቢሆን እኔ ተስፋ አልቆርጥም ካሌፍ ቆይ እንዴት ግን በዚህ ልክ ልትጠላኝ ቻልክ ልብ እስኪ ጠፋት ወደኛ ነበር እንዴ በድሮ በሬ እኮ ያረሰልኝ ደሞ ካንቺ የተሻለ ልብ ያለው ሰው አግኝቻለሁ ትሁት ነች ከኔ የተሻለችው አዎ እኔ አባት ላድርገህ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው ምን ማለት ነው አልሰማህም እንዴ ትሁት እኮ ልጅ አለ ያውም ደግሞ ከተመስገን ምን የትሁትን ህይወት እስቅልቅሉን የሚያወጣውን ሚስጥር የያዘችው ቲና የተንኮል ሴራዋን ለማሳካት እርምጃዋን አንድ ብላ ጀምራለች። ዳኒ ለተመስገን ከመናገር እንደምንም ብሎ ቢያዘገያትም ነገር ግን ቲና ነገሮችን ቆም ብሎ እንኳን ለማያስበው በደመነፍሱ ለሚመራው ፈሪው ካሌብ ሆነ ብላ ትሁት ለረጅም ጊዜ የደበቀችውን ሚስጥር ማለትም ልጅ እንዳላት የልጇም አባት ተመስገን እንደሆነ ነግረዋለች። ቲና በዚህ ብቻ አላበቃችም። ለካሌብም ብቻ ሳይሆን በትሁት ምክንያት እስር ስቃይም ሆነ ሞት ቢመጣ ለማይፈራው ተመስገን ለመናገር ወስናለች። እሱ ይሄንን ካወቀ በፍጹም አርፎ አይቀመጥም። ትልቅ ችግር ነው የሚፈጠረው። ቤተሰቦቿንም ሆነ እና አባዬን መቆሚያ መቀመጫ ሳጥቶ ማብቂያ የሌለው ስቃይ ውስጥ ነው የሚከታቸው። ችግሩ ያ ብቻ አይደለም። ሁሉም በሷ ዙሪያ ያሉ ሰዎች ማንኛውንም ችግር ሆነ ስቃይ ለመጋፈጥ ወደ ኋላ እንደማይሉ ተመስገን በደንብ አድርጎ ያውቃል። ቢሆንም ግን ልጁን በእጁ ከማስገባት አንድም የሚያስቆመው ሰው ያለ አይመስልም። ያ ከሆነ ደግሞ በቀላሉ ትሁትን በእጁ ማስገባት ይችላል። ለዚህ መፍትሄ እንዲሆን ብሎ አስቦ ነው ዳኒ ነገሩን ከሰማ በኋላ ወደ አባዬ ጋር በፍጥነት ሄደው እዛ እንደደረሰም ሰላምታ ከተለዋወጡ በኋላ አንድ የተፈጠረ ችግር እንዳለ ለአባዬ ነግራቸዋል። ቲና ችግር መፍጠሯን አላቆመችም። አሁን ላይ ትሁት ከተመስገን የደበቀችው ልጅ እንዳለው ልትነግረው እንደሆነ ሲነግራቸው አባዬም ደንግጠው ምን በቃ እቺ ልጅ አሁንም ችግር መፍጠሯን አላቆመችም አይደለ ብለው ይሉታል። በዛን ሰዓት ሁለቱም ያላስተዋሉት ነገር ከኋላቸው ትሁት ቆማ እያዳመጠቻቸው እንደነበረ ነው። ትሁት የሰማችውን ነገር ማመን አቅቷት በድንጋጤ እንዲሁም በፍርሃት ስሜት ውስጥ ሆና እየተንቀጠቀጠች ባለችበት ዳኒም አባዬም ይመለከታታል። ልትወርቅ ስትልም ሁለቱም ተራርጠው ይዘዋት ሶፋ ላይ አረፍ እንድትል ያደርጓታል። ካረጋጓትም በኋላ ቲና ለተመስገን ነገሩን እንዳትነግረው ምን ማድረግ እንዳለባቸው ማውራትና መወያየት ይጀምራሉ። አባዬም ነገሩ አስቸጋሪ እንዲሁም አስጨናቂ ቢሆንም ግን መፍትሄ እንደማያጡ ስለዚህ ጉዳይ ደግሞ አስበው እንዳይጨነቁ ትሁትንም ዳኒንም ያስጠነቅቋቸዋል። በዛኑ ሰዓት ኤደን መንገድ ላይ እየተራመደች ባለችበት ከኋላዋ ቲና ትመጣና ታስቆማታለች። ቀጥላም ወደ ዳኒ ጋር እየሄድሽ ነው ከሆነ ዳኒ የለም እና ደግሞ ያላወቅሽው አንድ ነገር አለ ከነ ካሌብ ቤት ከወጣው በኋላ ከዳኒ ጋር መኖር ጀምሬያለሁ ብላ ስትላት ኤዱም ተናዳ ይህንን ጸጉርሽን ይዤ መሬት ለመሬት ሳልጎትትሽ በፊት ካጠገቤ ጥፊ ብላ ታስፈራራታለች። ነገር ግን ተንኮለኛዋ ቲና በእንደዚህ አይነት ትንሽ ማስፈራሪያ የምትደነግጥ አይነት ሰው አይደለችም። ኤደን ላይ ለመሳለቅ በሚመስል መልኩ እየሳቀችባትም ሰው ሁሉ ተቀይሯል ባክሽ፣ ለማንኛውም ካላመንሽኝ ቤቱ ሄደሽ ቁም ሳጥኑን ማየት ትችያለሽ የኔ ልብስ ነው የሞላው ብላ ስትላት ኤደን በንዴት ጨሳ የምትሄድበት የነበረውን ቦታ ትታ በፍጥነት ዳኒ ወዳለበት ቦታ ትሄዳለች። የቤቱ ቁልፍም ስለሌላት መንገድ ዳር ላይ ተቀምጣ እስኪመጣ ትጠብቀዋለች። ዳኒ ጊዜ ሳያጠፋ በፍጥነት ነበር ወዳለችው ቦታ የመጣው። ነገር ግን ሰላምታ እንኳን ልትሰጠው ፈቃደኛ ስላልነበረች ግራ ተጋብቶ ምን ሆነሽብኝ ነው ያኮረፍሽው? ደግሞ ዛሬ እኮ አንቺ ቤት ጥገኛ ልጠይቅሽ ነበር ተቀባይነት አገኝ ይሁን ብሎ ሲጠይቃት ኤደንም እንዳላወቀች ሆና ምን ነው ያንተ ቤትስ ብላ ትጠይቀዋለች። ዳኒም ባክሽ በጣም ቤት ያስጠልቶኛል ቲና እኔ ጋር ነው ያለችው ብሎ ሲላት በንዴት ከላይ እስከ ታች ተመልክታ ትገላምጠዋለች። እሱም ኧረ ተይ እንደዚህማ አትቆጪ የምትቆይበት ቤት እስክታገኝ ብቻ እኮ ነው ብሎ ሲላት ሄዱ ተው እስቲ ሲጀመር አንተማ የሷ ነገር አልወጣልህም እኔ ዝም ብዬ ነበር ምጃጃለው ብላ ትሏለች። ዳኒም ተይ እንጂ ሄዱ
እኔ ከሷ ጋር አንቺ እንዳልሽው ቢኖረኝ ኖሮ አንቺ ጋር ጥገኝነት ተጠይቅሽ ነበር። ዝም ብለሽ ነው እኮ የምትጨነቂው። እንደዚህማ አትሁኚ ይላትና አቅፎ ይስማታል። በዛኑ ሰዓትም አባዬ ትሁትን አስቀምጦ አንድ ነገር ያማክሯታል። ለካሌብ ልጅ እንዳላት እውነቱን ብትነግረው እንደሚሻል ነግሯት የነበረ ቢሆንም ነገር ግን ትሁት በሐሳቡ አልተስማማችም። ለአባዬም እንዳይነግሩት አስጠንቅቃ ትነግራቸዋለች። ቀጥላም ካሌብ ይህንን ነገር በጭራሽ ማወቅ የለበትም። እሱ በጣም ችኩል ሰው ነው፣ ነገሮችን ሊያበላሽ ይችላል። እኔ ደግሞ ተመስገን ይህንን ነገር በምንም አይነት መንገድ እንዲያውቅ አልፈልግም ብላ ትላቸዋለች። አባዬም ግድ የለሽም ተመስገን አያውቅም፣ እንዳይነግረው እናስጠነቅቀዋለን፣ ከካሌብ ነገሩን መደበቅሽ ያስከፈዋል ብሎ ቢላትም ትሁት ግን ጊዜው ሲደርስ ሌላ ቀን እንነግረዋለን አሁን ላይ አይሆንም ብላ ችክ ትላለች። ከሰዓታት በኋላም ካሌብ በቤት ውስጥ ተቀምጦ ባለበት ኤደን ትመጣለች። ሰላምታ ተለዋውጠውም ትቀመጣለች። ፈጠን ብላም አባዬ የለም እንዴ ፈልጌው ነበረ ብላ ስትጠይቀው ካሌብም ሁኔታዋ ልክ እንዳልሆነ አስተውሎ ምን ሆነሽ ነው ችግር አለ እንዴ ብሎ ይጠይቃታል። ኤደንም ያቺ የተረገመች ከዚህ ቤት ወጥታ ወዴት እንደሄደች ታውቃለህ ብላ ስትጠይቀው ካሌብም ምን አውቃለሁ ብለሽ ነው ዋናው እኮ ከዚህ ቤት ብልቅ ብላ መውጣቷ ነው ብሎ ይላታል። ኤደንም አሁን ያለችው ዳኒ ጋር ምን ማሰብ እንዳለብኝ ግራ ገብቶኛል ብላ ስትለው ካሌብም ቆይ እንዴት ለምንስ ነው እሱ ጋር የሄደችው? ቆይ እኔ እንዳናገረው ትፈልጊያለሽ ብሎ ይጠይቃታል። ኤዱም ለትንሽ ጊዜ ነው የምትሄድበት ቦታ የላትም አለ። እኔ ግን ምቾት ነስቶኛል፣ ግን እስካሁን ሊወዳት አይችልም አይደለ ብላ ተጠይቀዋለች። ካሌብም ያ ሊሆን እንደማይችል ነግሮ አጽናንቶ ወደ ቤቷ ይሸኛታል። ካሌብ እዛው ባለበትም አባዬ ወደ ቤቱ ይመጣል። ካሌብም ኤደን መታ እንደነበረና ፈልጋው እንደነበረ ጥሩ ስሜት ላይም እንዳልነበረች እንዲሁም ስለ ዳኒ የነገረችውን ነገር ለአባቱ ይነግረዋል። አባዬም ልክ ናት የምታፈቅረው ሰው ስለሆነ ነው የተሰማት፣ ነገር ግን ዳኒ ለኛ ሲል ነው ይሄንን ነገር እያደረገ ያለው። ዳኒኛን እንዳትጎዳ ነው ራሱ ቤት ያስገባት እንጂ አንተና ኤደን በጠረጠራችሁበት መንገድ አይደለም ብሎ ይነግረዋል። በዛ ሰዓት ትሁት አንዳንድ እቃዎችን ለመግዛት ከቤቷ ወጥታ ወደ ሱቅ እየሄደች ባለችበት ቲና መንገድ ላይ ታስቆማትና ትሰሚኛለሽ አንቺ እኔን ከዛ ቤት አስወጥተሽ በሰላም አትኖሪያትም። አንቺን እንደፈለኩ ማድረግ እችላለሁ፣ ከእጅ መዳፍ አትወጪም፣ ከፈለኩም ልገልሽ እችላለሁ ብላ ስታስፈራራት ትሁትም ይሄውልሽ መቼም እንዳታስቢ፣ ደግሞ መቼም በአንቺ መዳፍ ውስጥ ገብቼ አላውቅም፣ ወደፊትም አልገባም ብላ ስትላት ቲናም ቀጥላ እንዴት ነው ባክሽ ጥጋብ የወጠረሽ? ይሄውልሽ እዛ ቤት እንድመለስ አድርጊ፣ ካልሆነ ግን ማደርግሽን አታውቂም ብላ ማስፈራራቷን ትቀጥላለች። ትሁትም ረጋ ብላ አሁን ላይ አንቺ እኔን የመግደል አቅሙ የለሽም፣ ያለሽ አማራጭ የምታውቂውን እውነታ መጠቀም ነው፣ ግን ያም ምንም ለውጥ አያመጣም። አንቺ ከዚህ በኋላ መቼም ቢሆን እዛ ቤት ውስጥ አትረግጫትም ብላ ጥላት ትሄዳለች። በዛ ሰዓት ዳኒና ኤደን አንድ ካፌ ውስጥ ተቀምጠው እያወሩ ነበር። በመሃልም የሱ ስልክ ይጠራል። ኤደንም ስልኩን ተመልክታ ስልኩን አንሳው እንጂ ማን ነው እየደወለ ያለው ብላ ትጠይቀዋለች። ዳኒም አሁን መሄድ አለብኝ ሄዱዬ፣ ሁሉንም ነገር ስመለስ አስረዳሻለሁ ብሎ ይላታል። ኤዱም ተናዳ በቃ ጥለህ ልትሄድ ነው ማለት ነው? እሺ ጥሩ አሁን ሂድ፣ መሄድ ትችላለህ፣ ነገር ግን ስትመለስ እኔን አታገኘኝም ብላ ታስፈራረዋለች። ዳኒም እንደምንም ብሎ ቶሎ እንደሚመለስ አሳምኗት አግባብቷት ሲመለስም ሁሉንም ነገር እንደሚነግራት ቃል ገብቶላት ወደ ቲና ጋር በፍጥነት ይሄዳል። እዛ ሲደርስ ቲና እሳት ለብሳ እሳት ጎርሳ ነው የጠበቀችው። በትሁት ንቀት አዘል መልስ እንደተቀመጠም ይሄውልህ ዳኒ አሁን ለተመስገን ሁሉንም ነገር የምናገርበት ጊዜ ላይ ደርሻለሁ። በጣም ነው የተናደድኩት። ያቺ ነቀዝ እሷም ከነሱ እኩል ሆና እኔ ላይ አፏን ከፈተችብኝ ብላ ስትለው ዳኒም ነገሩን በረድ ለማድረግ የተሻለ እቅድ እንዳለውና አሁን ለተመስገን ልትነግረው እንደማይገባ አሳምኗት ወደ ኤደን ጋር ይመለሳል። ኤደን አሁንም ድረስ አክርፋው ነው ያለችው። እንደተቀመጠም አሁን ምን እያደረግክ እንደሆነ አንድ በአንድ ንገረኝ፣ ቶሎ መስማት እፈልጋለሁ። ይሄ ሁሉ ሰዓት የተቀመጥኩት እያደረግክ ያለውን ነገር ለማወቅ ብላ ስትለው ዳኒም ትሁት ከተመስገን ልጅ እንዳላትና ያንን ተጠቅማ ቲና ልትበጠብጣቸው ስለሆነ እሱ ራሱ ጋር ቆይቶ እቅዷን ለማክሸፍ አስቦ እንደሆነ ሁሉንም ነገር አንድ በአንድ ሳይደብቅ ይነግራታል። በቀጣይ ምንም ይፈጠር ይመስላችኋል? ካሌብ ከቲና በሚሰማው ወሬ ተናዶ ተመስገን ጋር ሄዶ ነገሮችን ያበላሻል ወይስ ዳኒ በኤደን ታግዞ ትሁትን ከቲና ተንኮል ያተርፋታል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎችም እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩልን።